መድፈኞቹ አርሰናሎች እጅግ ወሳኝና ምርጥ የተባለ እንግዲህ 3 ነጥብ ድጋሚ ወደ ካዝናቸው ማስገባት ችለዋል። ከጨዋታው በኋላ ዲክላን ራይስ፣ ሚኬል አርቴታ እንደዚሁም ኖኒ ማዱኬ አነጋጋሪ የሆኑና ለአርሰናል ደጋፊዎች መልእክትን የያዙ ወሳኝ መልእክቶችን እንግዲህ አስተላልፈዋል። መድፈኞቹን አርሰናሎች እንግዲህ የሚያቆማቸው ቡድን ሊገኝ አልቻለም። እጅግ ይከብዳቸዋል፣ ነጥብ ይጥሉባቸዋል ተብሎ የነበሩ ጨዋታዎችን በሙሉ እያሸነፉና ከፊት ለፊታቸው የቆሙትን ቡድኖች ሁሉ እንግዲህ እየገነደሱ አሁን ፕሪሚየር ሊጉን በሰፊ ነጥብ ልዩነት መምራት ጀምረዋል። በነገራችን ላይ በትላንትናው ጨዋታ የጨዋታው አጀማመር ትንሽ ቀዝቀዝ ያለ ቢሆንም መድፈኞቹ እንግዲህ በቁጥጥራቸው ስር አድርገው ተፈላጊውን 3 ነጥብ ይዘው መውጣት ችሏል ማለት ነው። አርቴታ ከጨዋታው በኋላ ምን አለ? ዲክላን ራይስ ምን አለ? ማዱኬ ምን አለ? እንደዚሁም በኢብሪቺዜና በአርቴታ መካከል ያለው ነገር ምንድነው የሚለውን ከማንሳታችን በፊት ስለ ጨዋታው ዋና ዋና ነጥቦችን እናንሳና ወደ እነሱ ሐሳብ ወስዳችኋለሁ። እንግዲህ አምና አርሰናልን ነጥብ ያስጣሉ ቡድኖች በሙሉ ዘንድሮ ተራ በተራ አምና የወሰዱትን ነጥብ ለአርሰናል ድጋሚ መልሰው እያስረከቡ ነው። እንደምታውቁት አርሰናል አምና በደርሶ መልስ በሜዳውም ከሜዳው ውጭም በቦርንማውዝ ተሸንፎ እንደነበር ይታወቃል። 6 ነጥቦችን ሙሉ በቦርንማውዝ አርሰናል ተወስዶበት ነበር። ታዲያ ዘንድሮ የመጀመሪያውን በቀል እንግዲህ ሜዳቸው ድረስ ሄዶ ማሳየት ችሏል አርሰናል። ለአርሰናሎች ደግሞ ጥሩ ዜና ምንድነው? አስቶን ቪላን 4-1 አሸንፈው መጥተው ትላንትና 3-2 ድል ማድረጋቸው እንግዲህ እጅግ አስደሳቹ ዜና ነው ማለት ነው። በተለይ ከኤቨርተኑ ጨዋታ ጀምሮ አርሰናል በጣም ይከብደዋል፣ በአንዱ ቢያንስ ነጥብ ይጥላል እስከ ሊቨርፑል ባሉት ጨዋታዎች ሲባል ነበረ። በተለይ ኤቨርተን፣ ብራይተን፣ አስቶን ቪላ፣ የትላንቱ የቦርንማውዝ ጨዋታ እንደዚሁም ደግሞ የሊቨርፑል ጨዋታ ቀጣይ ሐሙስ የሚደረገው ከነዚህ አምስቱ በተወሰኑት አርሰናል ነጥብ ስለሚጥል ሲቲ መሪነቱን ይረከባል ሲሉ ብዙ ትልልቅ የሚባሉ የእግር ኳስ ተንታኞች ጭምር ሲያወሩ እንደነበር ይታወቃል። አርሰናል ግን ለነዚህ ሁሉ ጆሮ ሳይሰጥ ዘንድሮ ለማንም መሪነቴን አልሰጥም በሚል መልኩ እንግዲህ እያንዳንዱን ጨዋታ ኤቨርተንን ከሜዳው ውጪ፣ ብራይተንን በሜዳው ኤምሬትስ እንደዚሁም ደግሞ ቪላንም በሜዳው ኤምሬትስ ትላንትና ደግሞ ቦርንማውዝን ከሜዳው ውጪ ወደ ቪታሊቲ ተጉዘው እንግዲህ አስደናቂ ድል ነው ማስመዝገብ የቻለው። በትላንትናው ጨዋታ እንግዲህ ዴክላን ራይስ ከቡድን ስብስቡ ጋር አብሮ እንደተጓዘ መረጃ ሰርቼላችሁ ነበር፣ ይገባልም የሚለውን መረጃ አጋርቻችሁ ነበር። እንደተባለውም እንግዲህ በአርሰናል ቋሚ አሰላለፍ ውስጥ ዴክላን ራይስ ካስቶን ቪላው ጨዋታ በኋላ ቋሚ ሆኖ መጀመር ችሏል። ታዲያ ቋሚ ሆኖ በጀመረበት ጨዋታ በጣም የሚገርም ብቃቱን ነው ዴክላን ራይስ ማሳየት የቻለው። ትላንትና እንግዲህ ባልተለመደ መልኩ ጋብሪኤል ማጋሌሽ በተለይ ገና በ10ኛው ደቂቃ ያችን ስህተት ሰርቶ አርሰናል ላይ ግብ ሲቆጠር ብዙዎች ስጋት ገብቷቸው ነበረ። ምክንያቱም አርሰናል መጀመሪያ አካባቢ የተወሰነ የተቸገረ ይመስል ነበረ። ከዛም በኋላ የጋብሪኤል ማጋሌሽ ያስህተት አርሰናል ሊሸነፍ ነው እንዴ የሚል ስጋቶችን በብዙዎች ዘንድ ጭሮ የነበረ ቢሆንም ማጋሌሽ ግን ማጋሌሽ ነውና የሰራውን ስህተት ራሱ አርሞ እንግዲህ ወዲያውኑ ከጥቂት ደቂቃዎች በኋላ በአስደናቂ ሁኔታ ማጋሌሽን የምናውቀው እንግዲህ በጭንቅላት ግብ ነው። ነገር ግን ትላንትና ደግሞ በእግሩ በጣም አጥቂዎች የሚያስቆጥሩትን አይነት ግሩም ግብ በማስቆጠር አርሰናሎችን ወደ ጨዋታው መመለስ ችሏል። እንግዲህ ጋብሪኤል ማጋሌሽ አርሰናል መሰረት ነው፣ ለአርሰናል የልብ ምት ነው የምለው እኔ ብዙ ጊዜ በእንደዚህ አይነት ምክንያት ነው። ምክንያቱም ማጋሌሽ እንግዲህ ከጉዳት ተመልሶ ቋሚ ጨዋታ ማድረግ ከጀመረ የትላንትናው ሁለተኛ ጨዋታ ነው። በአስቶን ቪላ ጨዋታና በቦርንማውዙ ጨዋታ 2 ጨዋታዎችን ቋሚ ሆኖ ጀመረ። ታዲያ በሁለቱም ጨዋታ የአርሰናልን የመጀመሪያ ግቦች ማስቆጠር የቻለው ይህ ተጫዋች ነው። ለዚህ ነው የማጋሌሽ ስነ ልቦና በእያንዳንዱ የአርሰናል ተጫዋች ዘንድ ያስፈልጋል እያልኩኝ ብዙ ጊዜ የምናገረው። ማጋሌሽ አርሰናል ሙሉ ነጥቦችን ይዞ እንዲወጣ በየጨዋታው ስህተቶቹን እያረመ እንደዚሁም የአርሰናል የቡድን አጋሮቹን ስህተት እየተሸከመ እያረመ የሚወጣ ተጫዋች ነው። ትላንትናም ራሱ ላይ ያስቆጠሩ ብዙዎች ሲደነግጡ የሚያጋጥም ስህተት ነው። በድንቅ ሁኔታ ግብ በማስቆጠር መድፈኞቹን ወደ ጨዋታ መለሰም። ከዛም በመቀጠል እንግዲህ ከረፍት በኋላ እንግዲህ አርሰናል ከሰሞኑ እያመጣ ያለው ደግሞ አስደናቂ ነገር ከረፍት በኋላ ጨዋታዎችን ከረፍት በፊት ይቸገርና ከረፍት በኋላ ጨዋታዎችን በሚገባ በማንበብ ከረፍት በኋላ እየቀየረ ይገኛል። ትላንትናም ወዲያውኑ ዴክላን ራይስ በግሩም ሁኔታ እንግዲህ 2 ግቦችን አስቆጠረ። በተለይም የማርቲኔሊና የማዱኬ
ድክመት እንግዲህ በትላንትናው ጨዋታ በደንብ ታይቷል ብዬ አስባለሁ። በተለይም ደግሞ የማርቲኔሊ ማዱጌ እንኳን የተወሰኑ ጥሩ እንቅስቃሴዎችን ማድረግ ችሏል። የመጀመሪያዋ ማጋሌሽ ያስቆጠራት ግብ እንድትቆጠርም ዋነኛውን አስተዋጽኦ ያደረገው ኖኒ ማዱኬ ነው። ነገር ግን ጋብሪኤል ማርቲኔሊ በተለይ ቋሚ ሆኖ በሚጀምርበት ሰዓት በጣም ደካማ እንቅስቃሴ ነው የሚያሳየው። ምንም እንኳን ማርቲኔሊ ዘንድሮ ከሌሎች ዓመታት ባለፈ ጥሩ ዓመት እያሳለፈ ቢገኝም ነገር ግን ጋብሪኤል ማርቲኔሊ ተቀይሮ ሲገባ እንጂ በጨዋታ ላይ ቋሚ ሆኖ ሲጀምር ዘንድሮም ጥሩ ብቃቱን ማሳየት አልቻለም። ትናንትናም ቋሚ ሆኖ ነበር የጀመረው። ነገር ግን ያን ያህል የረቡ እንቅስቃሴዎችን ማድረግ ሳይችል ነው እንግዲህ በሊያንድሮ ትሮሳርድ ተቀይሮ ለመውጣት እየተገደደው። ኖኒ ማዱኬ ግን የተወሰኑ ጥሩ እንቅስቃሴዎችን አድርጓል፣ ምንም እንኳን ግብ ማስቆጠር ባይችልም ማለት ነው። ታዲያ መድፈኞቹ ትላንትና 3-2 ማሸነፋቸውን ተከትሎ አሁን ከሲቲ ያላቸው የነጥብ ልዩነት ወደ 7 ሰፍቷል ማለት ነው። ዛሬ ምሽት ሲቲ ከቼልሲ ጋር እስኪጫወት ድረስ። ለዚህ ነው የቀድሞው የአርሰናል ተጫዋች ፖል ሜርሰን ከትላንትናው የአርሰናል ድል በኋላ አርሰናል ያስመዘገበው ድል ዛሬ የሚጫወተው ማንቸስተር ሲቲ ላይ ከፍተኛ ጫና ያሳድራል ሲል የተናገረው። አርሰናል ያስመዘገበው ድል ሲቲ ላይ ትልቅ ጫና ያሳድራል። እንደዚሁም ደግሞ አርሰናል ዛሬ ጥሩ አልተጫወተም፣ ነገር ግን 3 ጎሎችን አስቆጥሯል። ይሄ ስለ ቡድኑ የሆነ ነገር ይነግረናል። የዋንጫ ቡድን ስትሆኑ ጥሩ ተጫወቱ አትጫወቱም፣ ዋናው ነገር 3 ነጥቦችን ይዞ መውጣት ነው። መድፈኞቹም ዛሬ ያስመለከቱን ያንን ነው ሲል እንግዲህ የአርሰናል የቀድሞ ተጫዋች ፖል ሜርሰን ተናግሯል። በነገራችን ላይ ፖል ሜርሰን ትክክል ነው። የዋንጫ ቡድን ስትሆኑና ዋንጫ ማሳካት ስትፈልጉም ጥሩም ተጫወቱ አትጫወቱም፣ በጨዋታዎች ላይ ግቦችን አስቆጥራችሁም ጥሩ ነጥቦችን በመሰብሰብ 3 ነጥብ ይዞ መውጣት መቻል የዋንጫ ቡድን አንዱ መገለጫ ነው። አርሰናል እንግዲህ በሁለት ከባባድ ቡድኖች ላይ በአስቶን ቪላ እንደዚሁም በቦርንማውዝ ላይ 7 ግቦችን ነው ማስቆጠር የቻለው። በተለይ በቦርንማውዝ ጨዋታ አርሰናል ያን ያህል ጫን ብሎ አልተጫወተም ወይም ጥሩ እንቅስቃሴ አድርጓል ማለት አንችልም። ነገር ግን 3 ነጥቦችን ይዞ መውጣት ችሏል። እንግዲህ እንደዚሁም ደግሞ ኖኒ ማዱኬ ከጨዋታው በኋላ ሁሉም እኛ ላይ ለመድረስ እየጣረና እየተፎካከረ እየተፍጨረጨረ ይገኛል ሲል ተናግሯል። ማዱኬ ቡድናቸው አሁን እያደረገ የሚገኘውን ነገር እያደረገ መቀጠል እንዳለበትም አሳስቧል። ስለ ዋንጫ ፉክክሩ ያነሳው ማዱኬም እኛ አሁን የሊጉ መሪዎች ነን፣ ሁሉም እኛን ለመያዝ እየተፍጨረጨረ ነው ሲል የተናገረ ሲሆን እያደረግን የምንገኘውን ነገር ማድረግ መቀጠል አለብን ሲል እንግዲህ ለአርሰናል ተጫዋቾች መልእክት አስተላልፏል። ማሸነፍ ያለብንን ጨዋታ እያንዳንዱን ጨዋታ ማሸነፍ አለብን፣ ሁሉንም ጨዋታ እንደ ፍጻሜ መጫወት አለብን ሲል ኖኒ ማዱኬ ለአርሰናል ተጫዋቾች እንግዲህ መልእክት አስተላልፏል ማለት ነው። ኖኒ ማዱኬ የተናገረውም ንግግር በጣም አስፈላጊ ነገር ነው። አሁን መድፈኞቹ ትኩረት ማድረግ ያለባቸው ሲቲ ላይ ወይም ደግሞ ሌላ ከታች ያለ ቡድን ላይ ሳይሆን እያንዳንዱን ጨዋታ እንደ ፍጻሜ እየተመለከቱ ማሸነፍ ላይ መሆን መቻል አለበት። ሌላኛው እንግዲህ አስተያየቱን የሰጠው በጨዋታው ላይ ድንቅ ግቦችን አስቆጥሮ አርሰናል ወሳኝ ነጥቦችን ይዞ እንዲወጣ ያደረገው ዴክላን ራይስ ነው። እንግዲህ ዴክላን ራይስ ዘንድሮ የአርሰናል የልብ ምት መሆኑን ቀጥሏል። በእያንዳንዱ ጨዋታ ደሙን እየሰጠ ተከላካይ ሁን ስትሉት ተከላካይ እየሆነ መሃል ሜዳ ተጫዋች ሁን ስትሉት የመሃል ሜዳ ተጫዋች እየሆነ አጥቂ ሁን ስትሉት አጥቂ እየሆነ አርሰናሎችን እንግዲህ በደንብ እያገለገለና ለምን 100 ሚሊዮን ፓውንድ እንደወጣበት ለዓለም እያሳየ ይገኛል። ለኔ በአሁኑ ሰዓት በፕሪሚየር ሊጉ ብቻ ሳይሆን በዓለማችን ላይ ከሚገኙ በጣም ምርጥ የመሃል ሜዳ ተጫዋቾች ውስጥ ዴክላን ራይስን ግንባር ቀደም ነው ብዬ ማስቀመጥ እችላለሁ። ታዲያ ዴክላን ራይስ ከጨዋታው በኋላ እንግዲህ በሰጠው አስተያየት ምን ሲል ነው የተናገረ? ዛሬ 2 ጎሎችን አስቆጥሬ ቡድናችን እንዲያሸንፍ ቡድኔን በሚችለው መጠን በመርዳቴ የተሰማኝ ስሜት የተለየ ነው። 2 ጎል በማስቆጠር የተደስቻለሁ። ነገር ግን ዋናው ነገር የኔ 2 ጎሎች ትልቁና ጠቃሚው ነገር አሸንፈን 3 ነጥብ መውሰዳችን ነው። ምክንያቱም ቦርንማውዝ ከባድ ተጋጣሚ እንደሆነም ይታወቃል። ከጎሎቼ በላይ አሸንፈን በመውጣታችን ደስተኛ ነኝ ያለ ሲሆን ከአስቶን ቪላ ጋር ድል አስመዝግበን ወደዚህ መተናል። እዚህ መተህ 3 ነጥብ መውሰድ ካልቻልክ ቪላ ላይ ያስመዘገብከው ድል ምንም ትርጉም አይሰጥም ነበረም። እናም ሁሌም ድላችንን ማስቀጠል፣ አስተሳሰባችንን ማሳደግና ሁሉንም ቡድኖች ማሸነፍ እንደምንችል በአእምሮ ጠንካራ ሆነን መቀጠል አለብን። ለዚህ ደግሞ ሁላችንም ዝግጁ ነን። አሁን ጥሩ ቦታ ላይ እንገኛለን። ይህን ቦታችንን ይዘን እስከ መጨረሻው መቀጠል ይኖርብናል ሲል እንግዲህ ዴክላን ራይስ ተናግሯል ማለት ነው።
በእርግጥም ዴክላን ራይስ እንዳለው አርሰናል አስቶን ቪላን ማሸነፉ ትላንትና ባያሸንፍ ኖሮ ምንም አይነት ትርጉም አይኖረውም ነበር። ቪላን አሸንፎ አርሰናል የነጥብ ልዩነቱን እንግዲህ አስፍቶ ነበር ወደ 4። ትላንት ቢሸነፍ ወይ አቻ ቢወጣ ኖሮ ዛሬ ሲቲ ሲያሸንፍ የነጥብ ልዩነቱ ተመልሶ ወደ 2 ወይ ወደ 3 ይጠብ ነበር። ስለዚህ ቪላን ማሸነፉ ምንም ትርጉም አይኖረውም ነበር። ነገር ግን አስቶን ቪላን አሸንፎ ትላንትና አርሰናል ቦርንማውዝን ድጋሚ ማሸነፉ የነጥብ ልዩነቱ ወደ 7 ይሰባል። ስለዚህ ቼልሲን ዛሬ ሲቲ እንኳን ቢያሸንፍ ወደ 4 ነው እንጂ የነጥብ ልዩነቱ የሚጠበው ወደ 2 አይደለም። ስለዚህ ይህ ትልቅ አድቫንቴጅ ነው ለአርሰናል። ሲቲዎችም ዛሬ ቼልሲን ሲገጥሙ ከፍተኛ ጫና ውስጥ እንዲገቡ ያደርጋቸዋል ማለት ነው። ታዲያ ዴክላን ራይስ ሲቀጥል ደግሞ በቀጣይ በሜዳችን ከሊቨርፑል ጋር እንጫወታለን። ደስታችን ሙሉ የሚሆነው ደግሞ ከፊታችን የምናገኛቸውን ቡድኖች በሙሉ እያሸነፍን ስንጓዝ ነው ሲል እንግዲህ ዴክላን ራይስ ተናግሯል ማለት ነው። በተለይ ሐሙስ ዕለት በኤምሬት የሚደረገው ምሽት ላይ የሚደረገው ይህ ከሊቨርፑል ጋር እንግዲህ የሚደረገው ጨዋታ በጣም በጉጉት እኔ በግሌ ለማየት የምጠብቀው ነው። ምክንያቱም ደግሞ አርሰናል ዘንድሮ እንደምታውቁት የውድድር ዓመቱ መጀመሪያ ላይ ሊቨርፑል የፕሪሚየር ሊጉ መሪ ያለ በአንድ ግብ ብቻ ማሸነፍ የሚችለውን ጨዋታ ነበር በሊቨርፑል የተሸነፈው። ሊቨርፑል ከዛ በኋላ እንዴት ተንኮታክቶ አሁን ከአርሰናል በስንት ነጥብ ርቀት እታች እንደሚገኝ እናውቃለን። መድፈኞቹ በተለይ አሁን ሲያስቡት ያንን ጨዋታ መሸነፋቸው ምን ያህል እንደሚያንገበግባቸው በእርግጠኝነት መናገር እችላለሁ። ስለዚህ በአንፊልድ ተሸንፈዋል። ኤምሬት ላይ እንዴት አድርገው ውጤቱን ይቀለብሱታል የሚለው እጅግ በጣም የሚጠበቅ ነው። ምክንያቱም ደግሞ እንደምታውቁት ቪላ ፓርክ ላይ አርሰናል ተሸንፎ ኤምሬት ላይ 4-1 አሸንፏል። አንፊልድ ላይ ተሸንፏል። በኤምሬት ደግሞ ሊቨርፑልን ይበቀላሉ የሚለው ተጠባቂ ነው የሚሆነው። ለዚህ ነው ዴክላን ራይስ እሱን ጨዋታ ስናሸንፍ ነው ደስታችን ሙሉ የሚሆነው ሲል የተናገረው ማለት ነው። ዴክላን ራይስ በጨዋታው ላይ ስለ ጓደኛው ማርቲን ዙቤሜንዲም ተናግሯል። ከስፔን ላሊጋ ወደዚህ ሊግ ተጫዋቾች ሲመጡ ሊጉን ቶሎ መላመድ ሲከብዳቸው አይተናል። ከላሊጋ ለሚመጡ አነስተኛ ግምት እንዳይሰጣቸው ማርቲን ዙቤሜንዲን ማየት በቂ ነው። ማርቲን በፕሪሚየር ሊግ ረጅም ዓመት የቆየ ነው የሚመስለው። ከቡድናችን ጋር ረጅም ዓመት አብሮ የሰራ ነው የሚመስለው። ማርቲን ዙቤሜንዲ ፊዚካሉን ስትመለከቱት ትልቅ ተክለ ሰውነት የለውም ወይም ጠንካራ አይመስልም። ነገር ግን እግር ኳስን የሚጫወትበት መንገድ እንዴት አድርጎ ጨዋታን የሚያነብበት መንገድ እና በጭንቅላቱ የሚጠቀመው ነገር የማይታመን ነው። እግር ኳስ በሰውነት የምትሰራው ሳይሆን በሰውነት ግዝፈት ብቻ የምትጫወተው ስፖርት ሳይሆን በአእምሮ የምትሰራው ደግሞ ይበልጣል። ዙቢ ደግሞ ለእንደዚህ አይነት ነገር አእምሮ ፈጣን ነው። ከሱ ጋር እጅግ ግሩም ጥምረት አለን። ከሱ ብዙ ነገር እየተማርኩ እገኛለሁ። ከጎኑ በመጫወቴ እጅግ ደስተኛ ነኝ ሲል እንግዲህ ዴክላን ራይስ ስለ ማርቲን ዙቤሜንዲ አድናቆቱን ገልጿል ማለት ነው። በነገራችን የጨዋታው ኮከብ ተብሎ የተመረጠውም ዴክላን ራይስ ነው። ምክንያቱም ከሱ ውጭ ማን ሊሆን ይችላል? በትላንትናው ጨዋታ እንግዲህ ዴክላን ራይስ የጨዋታው ኮከብ ተብሎ አሳምኖ እንግዲህ ገና ከጉዳት እንደተመለሰ ድንቅ ጊዜን አሳልፏል። ማጋሌሽን ባለፈው ከጉዳት እንደተመለሰ የጨዋታው ኮከብ ተብሎ ነበር። አሁን ደግሞ ዴክላን ራይስ ከጉዳት እንደተመለሰ የመድፉ ወሳኝ ተጫዋች ማለት ነው የጨዋታው ኮከብ በመባል እንግዲህ መመረጥ ችሏል ማለት ነው። አሁን በተለይ እዚህ ጋር ማንሳት የምፈልገው አንድ ጉዳይ አለ። እሱም በኤብሬች ኤዜ እና በአርቴታ መካከል የተፈጠረው ምንድን ነው የሚሉ ጥያቄዎች ብዙዎች እያነሱ ነው። ምክንያቱም ደግሞ በትላንትናውም ጨዋታ ኤብሬች ኤዜ ምንም አይነት የመሰለፍ እድል አላገኝም። በተለይ ማርቲን ኦዴጋርድ ተቀይሮ ሲወጣ ኤብሬች ኤዜ መግባት ነበረበት ከሚኬል ሜሪኖ ይልቅ የሚል ጥያቄ ብዙዎች እያነሱ ነበር። እስካሁን ድረስ እንግዲህ በኤብሬች ኤዜ እና በአርቴታ መካከል የሆነ ነገር ተፈጥሯል የሚል ምንም አይነት መረጃ የለም ማለት ነው። ስለዚህ በኤብሬች ኤዜ እና በአርቴታ መካከል ምንም የተፈጠረ ነገር ያለ አይመስልም። እስካሁን ድረስ የሚታወቅ ነገር የለም። ነገር ግን ኤብሬች ኤዜ ለተከታታይ ለአራተኛ ጊዜ እንግዲህ ቤንች ተደርጓል። እንደዚሁም ተቀይሮም ሳይገባ ምንም አይነት ግልጋሎት መስጠት አልቻለም ማለት ነው። እንግዲህ የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ ከትላንትናው ጨዋታ በኋላ አስተያየታቸውን ሰጥተዋል። አሰልጣኝ ሚኬል አርቴታም ሲናገሩ ስለ ዴክላን ራይስ ነው የተናገሩት። እሳቸውም ምን አሉ? ዴክላን ራይስ በአሁኑ ሰዓት ከዓለም ምርጥ ተጫዋቾች አንዱ ነው። በተለይ በቦታው ከዓለማችን ምርጡ ተጫዋች ዋነኛው ነው ሲሉ የተናገሩ ሲሆን ዴክላን ራይስ በአስቶን ቪላው ጨዋታ ለመሳተፍ በጣም ፈልጎ ነበርም፣ ባለመሳተፉም ተበሳጭቶ ነበርም። ነገር ግን ለዛሬው ጨዋታ ማለትም ለቦርንማውዙ ጨዋታ ብቁ ለመሆን ባለፉት ቀናት ከፍተኛ ጥረት አድርጓል ያሉ ሲሆን ዛሬ ቡድኑ ባሳየው መሻሻል በጣም ደስተኛ ነኝ። ብዙ የግል ጥንካሬዎችና በራስ መተማመኖች ታይተዋል ሜዳ ላይ። ዴክላን ራይስ ዛሬ ስላደረገው ነገር ላመሰግነው እወዳለሁ።
እሱ በቦታው ላይ ከዓለማችን ምርጡ ተጫዋቾች ዋነኛው ነው ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ለዲክላን ራይስ ያላቸውን አድናቆት ገልጸውለታል ማለት ነው። እንግዲህ መድፈኞቹ አርሰናሎች ትላንትና ድል ማድረጋቸውን ተከትሎ የእንግሊዝ ፕሪሚየር ሊግን በአሁኑ ሰዓት በ48 ነጥብ ልዩነቶች እየመሩ ይገኛሉ። አስቶን ቪላ ትላንትና ቀን ላይ ኖቲንግሃምን ድል አድርጎ ነበር። 42 ነጥብ ነው ያለው ከአርሰናል በ6 ነጥቦች አንሶ ማለት ነው። ዛሬ ከቼልሲ ጋር የሚጫወተው ሲቲ ደግሞ ከአርሰናል በ7 ነጥቦች አንሶ በ41 ነጥብ ሶስተኛ ደረጃ ላይ ይገኛል። ሲቲ ቼልሲን ማሸነፍ የሚችል ከሆነ የነጥብ ልዩነቱን ድጋሚ ወደ 4 ማጥበብ ይችላል። ሲቲ ግን ዛሬ የሚሸነፍ ከሆነ ለአርሰናሎች በጣም አስደሳች ዜና ይሆናል ማለት ነው። ምክንያቱም የነጥብ ልዩነቱ ወደ 7 ሰፍቶ ይቀጥላል ማለት ነው። እንደዚሁም ሲቲ አቻ እንኳን የሚወጣ ከሆነ ከአርሰናል ጋር ያለው የነጥብ ልዩነት ወደ 6 ስለሚሰፋ መድፈኞቹ ለዋንጫ ጉዟቸው ዛሬ የሲቲን ነጥብ መጣለም በጉጉት ይጠብቃሉ። ሊቨርፑል 4ኛ፣ ቼልሲ 5ኛ፣ እንደዚሁም ማንቸስተር ዩናይትድ 6ኛ ደረጃ ላይ ነው የሚገኙት። አርሰናል በቀጣይ በነገራችን ላይ ሐሙስ ዕለት ነው ከሊቨርፑል ጋር በኤምሬትስ ስቴዲየም ጨዋታውን እንግዲህ ምሽት በጣም ተጠባቂ የሆነ 5 ሰዓት ላይ የሚደረግ ጨዋታ ነው በኤምሬት። አርሰናል ሊቨርፑልን ድል ማድረግ የሚችል ከሆነ ደግሞ የነጥብ ልዩነቱን በደንብ በማስፋት ከዛ በኋላ ደግሞ እንደ ኤፍኤ ካፕ እና ካራቦ ካፕ ከቼልሲ ጋር ያሉት ጨዋታዎችን የሚያደርግ ይሆናል ማለት ነው። ስለ አርሰናል እስኪ ምን ትላላችሁ? ምክንያቱም አርሰናል ባለፉት 7 ጨዋታዎች ተከታታይ ድል ማስመዝገብ ችሏል። በፕሪሚየር ሊጉ ደግሞ 5ኛ ተከታታይ ድሉን ነው መድፈኞቹ ማስመዝገብ የቻሉት። ፍጹም በጣም ምርጥ ብቃት ላይ የሚገኙ ቡድን ሆነዋል መድፈኞቹ። ተጫዋቾቻቸውን በግሩም ብቃት ላይ ይገኛሉ። የዘንድሮን የእንግሊዝ ፕሪሚየር ሊግ ዋንጫ ማን ያሳካዋል? መድፈኞቹ በመጨረሻም የናፈቃቸው ላለፉት 3 ዓመታት 2ኛ ነበር የወጡት። በሲቲና በሊቨርፑል ዋንጫ ሲቀሙ ነበር። ዘንድሮ ያንን ተበቅለው ዋንጫውን የውድድር ዓመቱ መጨረሻ ላይ ከፍ አድርገው ይስሙታል ወይ? እንግዲህ ኮሜንት ላይ ሐሳብ አስተያየታችሁን እንድታስቀምጡልኝ እፈልጋለሁ። ዛሬ እንግዲህ በእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች የሚደረጉ ይሆናል። ቀን ላይ እንግዲህ ማንቸስተር ዩናይትድ ከሊድስ ጋር የሚያደርጉት ጨዋታ የሚጠበቅ ነው የሚሆነው። ከዛ በመቀጠል ኤቨርተን ከብሬንፎርድ፣ ፉልሃም ከሊቨርፑል። በነገራችን ላይ ሊቨርፑል ከሜዳ ውጪ ነው ፉልሃምን የሚገጥመው፣ ትንሽ ከበድ ያለ ጨዋታ ነው። ሌላ ኒውካስል ከክሪስታል ፓላስ፣ ቶትናም ከሰንደርላንድ በጣም ምርጥ ጨዋታ ነው። ምሽት 2 ሰዓት ደግሞ ማንቸስተር ሲቲ ከቼልሲ የሚያደርጉት ጨዋታ በጉጉት የሚጠበቅ ነው የሚሆነው ማለት ነው። እንግዲህ በቀጣይ መረጃ ደግሞ በኤብሬቼዜ እና በአርቴታ መካከል የተፈጠረው ምንድን ነው የሚለውን ጨምሬ ሌሎች መረጃዎችም ካሉ እንደዚሁም በትላንትናው ጨዋታ ካይ ሃቨርት ከአርሰናል ስብስብ ጋር እንዳልነበር ይታወቃል። እሱንና ሌሎች ወሳኝ መረጃዎችን ደግሞ በቀጣይ ጥንክር ወደ እናንተ የማደርስ ነው የሚሆነው። ቻናላችን እንግዲህ ወደ 30,000 ተከታዮች እየደረሰ አሁን 26,000 በላይ ተከታዮችን አፍርቷል። ለዚህም ከልብ ላመሰግናችሁ ወዳለሁ። ሀገር ውስጥ ከባህር ማዶ ቁጭ ብላችሁ መረጃዎችን በማዳመጥ የምታበረታቱኝን ከጎን የምትሆኑትን በሙሉ አመሰግናለሁ። በሌላ ጥንክር በሌላ ደግሞ ወሳኝ መድፉን የተመለከተ ስፖርታዊ መረጃ እስከምንገናኝ ድረስ በያላችሁበት ሁሉ እንግዲህ ሰላምን ተመኘሁላችሁ።